አሳያቸው ብቻውን ያጨፋፈስ እንዴ! አረ ፈጣሪ ሆይ ይሄ ቆይ ቦርሳ ነው ወይስ ባዶ ፌስታል? 20 ብር ይዞ መንገድ መውጣት ትንሽ አይሰቀጥጥም? ፈጣሪ ሆይ ሰዎች እንኳን የኔን ድካም ካላዩ አንተ ልፋቴን እመለስበታለሁ። እባክህ ቦርሳ ይመልስልኝ። እህቴ ቆይ ሌባ ለማርከም ነው ይሄንን ይዘሽ ምዞ? ይኸውልሽ 20 ብርና ግማሽ ዳቦ። አሁን ይሄን ሰርቄ ምን ልብላበት? ያቺ 20 ብር የትራንስፖርት ያበል ነው። ዳቦ ደግሞ ለእናቴ ገዘውላት ነበር። ኧረ አንቺ ሴትዮ ቆይ ተደርጎ የማይታወቀውን የሌባን ህሊና ልታራሪ ነው እንዴ? የእናቴ ዳቦ ነው የምትይው? ቆይ ምን ያስቅሻል? ቦርሳሽን ሰርቄሽ እኮ ነው። በእናትህ አትቆጣኝ። ህይወቴ ሙሉ ድብርት ነበር። ዛሬ ደግሞ ሌባ አስቆኝ ሳኩኝ። አንተ በጣም የምታስቅ ሰው ነህ። ቆይ እኔ ኮሜዲያን ነኝ ወይስ ሌባ? አሳቀቅሽኝ እኮ። ስሚ እኔ ከድሃ አልሰርቅም። እሺ ይሄን 500 ብር ለእናቴ ዳቦ ግዢበት። የኔም እናት ናት። ይኸው። አሁን ቦርሳዬን መልሰህልኝ ወደ ቤት ልሸኘኝ ነው? ታዲያ 500 ብር እኮ የሰጠሁሽ አብረን እንድንሄድ ነው። ከዚህ በኋላ መንገድ ላይ ሌላ ሌባ እንዳይገጥምሽ ጥበቃ ያስፈልግሻል። ካንተ የበለጠ ሌባ ደግሞ የት ይገኛል? ልብሽን ሰርቄሽ ከሆነ እንግዲህ ፍርድ ቤቱ ጉዳዩን የያዘው። መልካም ልደት የኔ እናት። ያው እቺ ስጦታ ባመጥንሽም ግን ከልቤ ነው ያመጣሁት። ምን አይነት ንቀት ነው አንተ? በዚህ አበባና በርካሽ ቸኮሌት ነው ልደት ልታከብርልኝ የመጣው? ትሰማኛለህ? ከዚህ የተሻለ ነገር ይዘህ መምጣት ካልቻልክ ከህይወት ይወጣ። ሀና የሰው ልጅ ክብር በወረቀት ተጠቅልሎ የሚሸጥ ዕቃ እንዳይመስልሽ። ዕቃውን ሳታይ በውጭ ሽፋን ብቻ አትፍረጅበት። ምኑን ሊያው የዲያ ስጦታ ሲጀመር ከሽፋን ያስታውቃል። አየህ ወንድ ማለት እሱ ነው። ስጦታ ሰጣጡ ራሱ ክብር አለው። የኔ ፍቅር ለአንቺ የሚመጥን ውድና ትልቅ ስጦታ ይዤልሽ መጥቻለሁ። ኦ የኔ ፍቅር ቴንክ ዩ። እሺ ምንድነው የኔ ሰርፕራይዝ ታደርገኝ ነው መቼም አይደል? ምንድነው የኔ ፍቅር? ያኛው ነው የሚሆን እንጂ ይሄ ምንድነው? በዚህ ሳጥን ውስጥ ይዘው የመጣው ይሄን ብቻ ነው? አዎ ዋናው እይተውና ውጭ ያቀራረቡ ነው። የትኛውንም ርካሽ ነገር በጥሩ ወረቀት ከጠቀለልሽው ውድ ይመስላል። ይሄ ደግሞ ላንቺ በቂ ነው። ምን እየቀለድክብኝ ነው? ይዘህልኝ የመጣው ይሄንን ቆሻሻ ብቻ ነው? ቆሻሻው ሳጥን ውስጥ ያለው ነገር አይደለም። ቆሻሻው አንቺ ነሽ። ምን ማለት ነው? እኔ ሀብታም ልሆን እችላለሁ፣ መሀይም ግን አይደለሁም። ከኔ ውድ ስጦታን እየወሰድሽ ከሱ ደግሞ የዋህነቱን ደም ስትመጪ ነበር። እስከዛሬ የማላቅ መስሎሽ ነበር አይደለ? ይሄ ሳጥን እንዳንቺ ውጪ ውበትና ውስጤ ባዶነትን ውሽ ያለው ሰሚኛለሽ? አጠገቤ እንዳትደርሺ እሺ? ይገባኛል። ላንቺ ብዬ ሎራት ለፍቼና ከሰው ተበድሬ የገዛሁት ስልክ ነበር። ለካ እውነተኛ ፍቅርና መስዋዕትነት አንቺ ጋር ዋጋ የለውም። ዳግም እባክህ አልገባኝም ነበር። ስቆጣልኝ ነው። እባክህ ይቅርታ አድርግልኝ። ስልኩን ስጠኝ። ዞር በይ። ይሄ ስልክ ላንቺ አይገባሽ። ወደ አንቺ ስመጣ አንዲት እናት ተቸግራ ለቤተ ክርስቲያን ብር ስለምናይ ቢገባሽ ኖሮ ያንቺ ፍቅር አጉሮኝ ነበር እሳቸውን ሳረዳ አልፌ መጥቶት። አሁን ግን ይሄን ስልክ ላንቺ ከምሰጥ እሳቸውን ብረዳ ጽድቅ። የሚገርም ስልክ ነው እንዴ! አታ ምን ነው? ምን ነው? አምጣውሽ አምጣው። የጀለስ ነው ያዝልኝ ብሎኝ። አንቺ ደግሞ አታሰማም እንዴ? አምጣው እኮ ነው የምልህ። አምጣው በቃ ተይኝ። ስለኔ ያገባሽም። እሺ ከዚህ በኋላ ችግር የለውም። ተረጋጊ። ይገኛል። ወይኔ ስልኬ። ከኛም ያመልጥ ነገር የለም። ተረጋጊ። አንቺ ይችኛዋ ዋናዋ ተባባሪ ነች። ልክ ነህ። ይሁንና ስልኬ ኔባ ሂጭ እንዴ! ተይሄቴ ወደ ህግ ቦታ ነው የምንሄደው። ችግር የለውም። አንተን አስቸገርኩ አይደለ? እኔ ቀኝ ካገኘሁት በቂ ነው። መክሰስ አልፈልግም ነው። እሺ ነይ በቃ። የስ የሰራሽው ስራ አተ እናትን ዛባስ በልተይ ነበርሽ። ይሄን ነገር ተው ብያለሁ። በቃ አሁን ና ቀጥል። የት ነው የምመጣው? ቁርስን በልተህ አልበላሁም። እና ና ቀጥል እባክህ። ቀጥል። ማዘሯ ቆየንብሻ። እየመጣችሁ ከበላችሁ መቸነሰ። እሺ ነው ልቅዳልሽ። ከጂ እሺ። እንዴ አንቺ ደግሞ እዚህ ምን ትሰራለሽ? አይ ቆይ ነይ በእናትሽ አንዴ ወደዛ ሄደላ አስረዳሽ። ይኸውልሽ የእናቴ ስራ ቦታ ነው። ወንድሜ አንዴ ሊብነሱ ሆኖበት ነው እንጂ እንደዚህ አይነት ቤተሰብ የለን። እናማ ወደ እሷ ሱቅ እየገባች ስላየሁሽ ነው። በእናትሽ ወንድሜ እንደዚህ አይነት ባህሪ የለበትም። ይቅርታ አድርጊለት። እንዴ ኧረ ተነሽ ተነሽ፣ ይረዳሻለሁ። ከ2 ዓመት በፊት የኔም ወንድም እንዳንቺ ነበር። ትወደኛለህ ግን? እንደዚህ ብለሽ እኮ ጠይቀሽኝ አታውቂ። አሁን ጠየቅኩ፣ እንድትነግረኝ እፈልጋለሁ። አዎ እወድሻለሁ።
እኔ አልወድም አልልም፣ ግን ነገ አምሮ እንደ ጓደኞቼ መሆን ይፈልጋሉ እና ከተናናሽ እህቶቼና ከጓደኞቼ በታች መሆኔን አባቴ አልፈለገውም። እየባከንኩ መሆኔ አባቴ ተሰምቶት ሰላም ነስቶታል። እኔ ደግሞ ለአባቴ መኖር አለብኝ። ዳግም መለየት አለብን። አትቀልጂ። እንለያይ ለማለት ነው የጠራሽን? ቀልጅ አላውቅም። ቀልድ ከመሰለ ደግሞ ይበቃል። ቆይ አባትሽ ድሮ ከእናትሽ ጋር ሲኖሩ እንዴት ነበረ? ከትልቅ እስከ ትንሽ ያዩ አባትሽ ዛሬ ያላቸው ነገር ሁሉ በአንዲት የክብሪት እንጨት አመድ እንደሚሆን ዘንግተውት ነው ፍቅሬን በገንዘብ የገመቱብኝ። ለማንኛውም የማይጸጽትሽን ውሳኔ እንደምትወስኚ ተስፋ አድርጋለሁ። ከመለያየት ሌላ አማራጭ አልነበረም ወይ እላለሁ። አማራጭ ነበር ሳስበው እኔ እንዲያልሽ እንጂ እምቢ ስል እኔ አንቺን ብሎ ስንሰፋሰፍ ወዲያ አቡሌ ፍጠንባት። ዛሬማ አውራታል። ኧረ ይቅርብኝ። አንተ ደግሞ እስከ መቼ ወንድ አይደለ እንዴ? ቆፍጠን በል። ጸብ አደረግኩ እንዴ? ሄጂ ላጠላጠል አርጋት። ይሄ እኮ ፍቅር ነው። አንተ ምን አለብህ? ሳቅ። ፍቅር ይዞ አያውቅ። ማማዬ ጓደኛችን እኮ ባይኑ ጎንቀ ተንከራተተ። አረ መላቤው ማን ነው? ይሄ አቡኗ Voilà, Ethiopia como colabo, chino papaya, sirro balala. ምን አገባህ አንተ? ንገርልኝ ብያለሁ። እኔ እኮ ታንተ አስቤ አትፍጠን። እሺ ማንም ንገርልኝ አለ። አንተ ደግሞ ልመታው ነው እንዴ? እሱ እኮ ላንተ አስቦ ነው። አታስቡልኝ፣ አልፈልግም። እና አሁን ወዴት ነህ? ቅድም ማዘሯ ፈልግሃለሁ ብላኝ ነበር እሷ ጋር። እሺ አላመሸም እንዴ? አንተ ወዴት ነው? እናቴ ጠርታኝ። እሺ አንተ አዋራኝ እናቴ ሄዳለሁ። ቆይ ግን ለምንድን ነው የምትፈራኝ? ኧረ ፈርቼ ሲሆን ገብቶ ምንድን ነው የገባልህ? ፍቅር ነው። እሺ ምን ነው የወደድክልኝ? እኔማ ከንፈርሽን ከንፈርሽ ከከንፈሬ ቢገናኝ ቢገኝም ነይ እንሂድ። ካልጨረስክልኝ አልሄድም። ኧረ አንቺ ሰው እያየን ነው። ነይ እንሂድ። አንቺ ውሻ መጣሽ? አዎ። ለምን ይጠራሽ? ስለይና ስለሱ አውቀሻል አይደለ? ልመሺ ነው ወይስ ልትሰድቢኝ? አትፍሪ። አልሰድብሽም፣ አልመታሽም። ዝም ብዬ ቡና ልጋብዝሽ ነው የጠራሁሽ። ባለፉት 4 ወር ውስጥ ከኔ ተደብቃችሁ ትገናኙ እንደነበር አውቃለሁ። እኔ በጣም አፍቅሬዋለሁ። ላንቺም ደግሞ ታማኝ እንዳልሆነ አውቃለሁ። አሁን የጠራሽኝ አስቆማታለሁ ብለሽ አስበሽ ከሆነ በጣም ተሳስተሻል። እንዴ እኔ እኮ አንቺን በጣም የምወድሽ ጓደኛዬ ነሽ። ከሱ ጋር እንድትቀጥይ ነው የምፈልገው። ከሱ ጋር እንድትቀጥይ ነው የምፈልገው ማለት እንዴት? ሚስቴ አትረዳኝም፣ ካንቺ ጋር ሰው ነው ሰላም የሚሰማኝ። እነዚህን ቃላቶች እኔንም ከ2 ዓመት በፊት ይለኝ ነበር። ታዲያ እስካሁን ለምን አልተጣላሹ? ምክንያቱም ላለፉት 2 ዓመታት እሱን ለመተው ምክንያት ፈልግ ነበር። ነገር ግን ምንም አይነት መረጃ ስላላገኘው ነበር ያልተለያየሁት። አልገባኝም። አሁንስ ታዲያ? አሁን ካንቺ ጋር ያለውን የፎቶና የድምጽ ማስረጃ ለጠበቃዬ ሰጥቼ የፍቺ ወረቀት አስገብቻለሁ እና ያለውን ንብረት ግማሹን ተከፍያለሁ። የቀረው ግማሹን ንብረት ደግሞ እዳውን ራሱ ከፍሎ የሚጨርስበት አይመስለኝም። አንቺ ውሻ ስለተባበርሽኝ አመሰግናለሁ። አሁን ባዶ እጁ የሆነው አታላይ ፍቅረኛሽን ሙሉ ለሙሉ ሰጥቼሻለሁ። መልካም እድል። መስቷል ይቅርታ ሰው ገባ ከወዴ ላንቺ እንኳን ደስ አለሽ። ዛሬ ኮንትራቱን ተፈራርሜያለሁ። አንተ ማን እንዴ? አይና አይመርጭኝ እንደነኮብላሽው አሁን እንደዚህ መስብሽ እንዴት ነው ዛም ሄደው? ይመስገነው ውስጥ ያለው ፋይልሽ አልተበላሸም። ውስጥ ያለው ፋይልሽ አልተበላሸም። እኔን እኮ ሙሉ ለሙሉ አርጥመኛል። ዛሬ ደግሞ ትልቅ ቀጠሮ ነበረብኝ። ቢያንስ ይቅርታ እንኳን አትጠይቀኝ። የኔ ይቅርታ የበሰበሰው ልብስሽን ያደርቅልሻል። ይኸውልሽ እህቴ፣ አንዳንድ ጊዜ እግዚአብሔር ለበለጠ ነገር መስመር ሲያዘጋጅ ትንንሽ እቅዶችን ያበላሻቸዋል። ይሄ ውሃ ልብስሽን አረጠበው። ምናልባት የምትሄጂበት መንገድ የመኪና አደጋ የሚኖርበት መንገድ ነው። ምን ማለት ነው? ከመኪና አደጋ ልታስቆመኝ ነው አይደፋብኝ? አይደለም፣ እኔ በስተት ነው የደፋውብሽ። ነገር ግን በህይወትሽ ላይ እያንዳንዱ የሚፈጠረው ስተት አለ እግዚአብሔር ፍቃድ አይደለም። ምናልባት አሁን ልብስሽን ቀየረሽ ወደ ስብሰባ ልትሄጂ ትችያለሽ። ነገር ግን ልብስሽ ከመድረቁ በፊት ህይወት አጭር መሆኗን ማሰብ አለብሽ። በምድር ላይ የሚሰበሰበው ሀብት ሁሉ ልክ እንደዚህ ውሃ የሚፈሰው። ቆይ ማነህ አንተ? እንደዚህ አይነት ንግግር ከወጣቱ እኮ ይጠበቃል። እኔ ሰራተኛ ነኝ። የምሰራው ግን ለጊዜያዊ ዓለም አይደለም። አንቺ ምዝናና ምናምን ታያለሽ እንዴ? እኔ ለራሴ ምንም ብር የለኝም። እኔ እዚህ ሀገር ውስጥ መኖር ነው የመረረኝ። ስለ ሚካኤል
ምን አልሽኝ? አትሰሚም እኮ በደንብ ጨርሰሻል? እሺ ጨረስክ? በቃ እሺ እናቴ አንቺ ምን አለብሽ? እሺ እባካችሁ ና አባ ስለሚካኤል ና እሺ ና እንዴ አንተ ልጅ ግን አብዳል። ምን ነው አንተ እኮ ተጎድተህ ለራስህ በግሉኮስ ያለክ ሰው ነህ። እንዴት ያለህን አንተ አብረህ አውጥተህ ትሰጣለህ? እህቴ አካሌን ግሉኮስ ሊያቆማት ይችላል፣ ነፍሴን ግን ሚካኤል ነው ያቆማት። ምን ከ2 ዓመት በፊት እዚህ መንገድ ላይ በህመም ወድቄ ልሞት ስል አምቡላንስ ጠርተው ሙሉ በሙሉ የሕክምና ወጪዬን የሸፈኑልኝ እንደዚህ ሰው አርጎ ያቆሙኝ የቅዱስ ሚካኤል አባቶች ናቸው። ዛሬ እኔ ብታመም ይሄ ግሉኮስ ያቆመኛል። ያቺ የብዙዎችን ህይወት የምትታደግ ቤተክርስቲያን ግን የቁርቁሮ ማልበሻ ብር አጥተው ሊጎዱ አይገባም። ይቅርታ ወንድሜ፣ እኔ በትልቁም በትንሹም አማድራለሁ። አንተ ግን እንደዚህ በህመም ውስጥ ሆነ እውነተኛ እምነትን አሳየኝ። እሺ ቅዱስ ሚካኤል ይስጥልን። ቅዱስ ሚካኤል ካንተ ጋር። ቅዱስ ሚካኤል እባካችሁ ወገኖቼ፣ ስለ ቅዱስ ሚካኤል